በተጫወተባቸው ስታዲየሞች ሁሉ የደቡብ ቡድናቸውን ሲያበረቱ ቆይተዋል። ጥሩ የቆመ ኳስ አሁን በድጋሚ ወደ ሳጥን ምናልባት ታምራት ቅባቱ የደስታ ደሙ ኳስ ዲቫይን ዋቹኮ ዲቫይን አቡበክር ደግሞ ቀድሞ ደርሶለታል። ዲቫይን ተቃረበበት ጊዜ ነው። ምናልባት የዛ ቁጭት ይሆናል። ፕሌስናጎ ታምራት ቅባቱ ካይጁል ምንድነው ያተረፈው? ሁለቱ ቡድኖች በቅርብ ዓመታት ባደረጓቸው ጨዋታዎች ፍሬድሪክ ኖሲ ማናችን የቆመ ኳስ አቡበክር ናትናኤል ፍሬው አቡበክር በፍቃዱ ጥሩ አንድ ሁለት ቅብብል ነው። በፍቃዱ አለማየሁ ዘላለም አባተ ቀዳሚውን ጎል አስቆጠረ። ለኢትዮጵያ ቡና ሰባተኛ የውድድር ዘመን ጎሉን ነው ዘላለም አባተ። ሲዳማ ቡና በዚህ የውድድር ዘመን ቀድሞ ጎል ተቆጥሮበት ወደ አሸናፊነት ወይም ወደ አቻነት የመጣው በሶስት አጋጣሚዎች ብቻ ነበር። ዛሬስ ኢትዮጵያ ቡና ቀድሞ ጎል አስቆጥሯል። ፍሬድሪክ ኖሲ ጥሩ ኳስ ነው ያለፈው። ፍሬድሪክ ኖሲ ታምራት ጎል! ያሬድ ባየ እዚህ ሜዳ ላይ ከመቻል ጋር በተደረገ ጨዋታ 94ኛ ደቂቃ ላይ ጎል አስቆጥሮ 2-1 እንዲያሸንፉ አድርጓቸው ነበር። እነሆ እየተመሩ 3 ደቂቃዎችን ካሳለፉ በኋላ ዳግም ወደ አቻነት ዳግም ወደ ሻምፒዮንነት ተስፋ መልሷቸዋል። ያሬድ ባየ ገብርዬ በፋሲል ከነማ የሻምፒዮንነት ታሪክ አለ። ብርሃኑ ለዮሴፍ ለቆለታል። ዮሴፍ መሬት መልክተናል። ዘላለም አባተ አላዛር መርኔ ጥሩ ሰዓት ነው የወጣው። ተቀይሮ የገባው በረከት በቀለ ጥሩ ኳስ ብርሃኑ በቀለ 2014-15 በሀዲያ ሆሳዕና የእግር ኳስ ዘመኔን ምርጥ ጊዜ አሳልፌያለሁ። የምርጡ ምርጥ ግን ነው ከሲዳማ ቡና ጋር መጥቶልኛል ብለዋል። አሁን ከዋንጫው አንድ እርምጃ ርቀት ላይ እንዲገኙ ያደረጋቸው ሁለተኛ ጎል አስቆጥሯል። አዳማ ላይ መቻል 2-0 እየተሸነፈ እየተመራ ነው የሚገኘው። እዚህ ደግሞ ቡናው ፈልቷል። አሁን መጠጣት ነበር የቀረው። እሱንም ብርሃኑ በቀለ አድርጎታል። በሁለተኛው አጋማሽ በመጀመሪያው አጋማሽ የሲዳማ ቡና አደገኛ የማጥቃት ተጫዋች ብርሃኑ በቀለ ነው የሚል ሐሳብ ስናነሳ ነበረ። እድሎችን ሲያገኝ ነበረ። የኢትዮጵያ ቡናን የተከላካይ መስመር ተጫዋቾችን ሲፈትን ተመልክተናል። ሁለት ስሜት ያለው ጨዋታ ይመስላል። አቡበክር አደሙ ስለ አቡበክር ናስር እያወራን ባለንበት ቅጽበት የአቻነት ጎሉን ያገኘ ይመስል ነበር።